ዳረኛ ሞራ አረተወኝ ለራሴ ነው ስጥቶኛ ኤኒዌይ ደህና ዋሉ ጋይስ የነገ ሰው ይበለንሽ ደግሞ አይዟችሁ ረጋ በሉ ነዝም ቢስ ሲጃጃል ነውና አሌክስ ጃጃል ብላችሁ አትጃጃሉ እዚሁ እኔም ሳለቅስ ነው ያልኩት ከረይዱ እንዴ አንድ ልታለቅሽ ትወድኛለሽ ለዛ አደኛ ታለሽ ልታለቅስ እንዴ አንተ ጠላት ያልቅስ ምን ሆነ ነው ክፍት ብለ ያየው ወንድሜን ምንድነው እሱስ ምን ነካብኝ ወንድሜን ልፍስ እኮ ነው ያየው ማብራሪያ እየሰጡ ነበር ለህዝቡ ትንሽ ማብራሪያ ያመት ባል ብሶት ነው አመት ባል ሲደርስ የሚከፋው ነገር ኧረ እኔ ሰልችቶኛ ማለት በቃ አመት ባል በቃ ዱኳ ቆመጥቶ ነው በቃ አናቴ ላይ የሚቆመው አንተ የሚቆመው ያው እኮ ነው እንትን እኮ ነው ትግሽ ነው ወይስ በጣም ነው አመሰግነው ሁላችሁም እሺ ያለ ነገር ነው እኮ አልክሱ ያለ ነገር ነው በአርሲኖር በተለይ ለዛውም ከቤተሰብ ርቀት ስለሆነ ስሜቱ ይገባናል ሁላችሁም እና የፈለገ ፋሚሊ መስረተበት ኖር ሁላችሁም የራሳችን ነው የራሴ ክሬት ያደረኩት ፋሚሊ አለ አይደል እንደዛም ሆኖ ግን ቤቴ ደግሞ ይናፍቀኛል የእናቴ አባቴ ቤት ደግሞ ይናፍቀኛል በአለም ሆኖ እዚህ ጋር ያከበርክ እየሳቅም ውስጥ ግን ደስተኛ አይደለም እሱ እኮ ነው የሚገርመው እሺ ቆመተ ስንት ነው ብሮ ምን ነው ቆዳ ጫማ በቁመት ልታሰራ ነው ጀሪ ያረከዳ እና አንተ አይደለም እያልኩ ነው እዚያው ቡናችን እያፈላን ዶሮአችን እየበላ ምናምን እያልኩ ነበር ብሎ እየተደሰትኩኝ ግን ቀልቤ በቃ ላይክ እንደዚህ የሚባለው ነገር አለ ማይንድ ቦዲ ኢዝ ፕሬዘንት ማይንድ ኢዝ አብሰንት የሚባለው አካላቴ እዚህ ነው ልቤ ግን በቃ ሀገር ቤተሰቦቼ ጋር ነው እና ደስ አይልህም በቃ የሆነ ድብር ይልሃል ምናምን ነገርና ኢትስ ናቹራል ነው በቃ አይዶ ነው እዚህ አሁን እኔ እህቴ ያለች ሁለት ወንድሞች ያሉ እዚህ ከኔ ጋር እንደዛ ሆኖ ግን ቤቴ ይናፍቃል ደግሞ ገባ አንተ ጋር ብቻ አይደለም ኢቭን በቤተሰብ ተከበህም ቢሆን ይናፍቃል የሚናፍቅ ነገር ኢቭን እናትና አባትህ እንኳን ውጭ ሀገር እንኳን ቢሆኑ ደግሞ የሀገር ቤት ድባቡ ይናፍቃል ያለፍንበት ልጅነታችንን ያለፍንበት አይደል በዓል በመጣ ቁጥር እንቁጣጣሽ ሲመጣ አበባዮሽ ትጨፍር ነበር ሆያው እየተጨፍር ነበር በጉሽ ዶሮ ምናምን ሲጮህ ያለው ስሜት ይናፍቃል እሱ እና ይከፋል እውነትህን ነው ግን ያን ያህል እንትን አትበለው እስከሚያስለቅስ ደረጃ እንኳን አትድረስ አረ እስኪ ዳን እንዴት ነሽ ልታለቅሽ ነው የገባሽው እውነት በጣም እያለቀስኩ ነበር እግዚአብሔር ለምን በጣም ምን እንጃ ባልቀሽ በጣም ወደ አስባስከኝ ከዚህ እውነት ማልቀሽ ያ አልቀሽ እያለቀስኩ ነው ማለት ከምስጋና ማለት ነው አሌክስ ማለት የባሰ አለ ገብቷል አይደል ሁሉም በየቤቱ የሆነ ብዙ ችግር አለበትና ካንተ የባሰ ደግሞ ችግር ላይ ያሉ አሉና እውነት በጣም ከባድ ነው እና የሆነ የውስጤን ነገር ስለሆነ እየሰማሁ በጣም እያለቀስኩ ነበርና ተመስገን ማለት ነው ባለው ነገር ከልጅ ጋር የተለያይተን አሁን እኔ ልጆቼን ትቼ አረብ ሀገር ላይ ነው ያለሁት እና የልጆቼን ናፍቆት አስበዋል እና በጣም ነው ወደ ባሰኝ እኔ ራስ ማርያምን ይገባኛል ማርያምን ይገባኛል በዛ ላይ ልጆች ተበታት ነው ምናምን በጣም ከባድ ሁኔታ ላይ ገብቷል እና አይዞ ለማለት ነው አይክፋ የባሰም ችግር ላይ ያለ ሰው ስላለ ተመስገን ማለት ነው ገብቷል አይደል ነው ያይዞሽ የኔ እናት እሺ ሁሉም ሰው እንደዛ ነው ሁላችንም ጋር ያለው እሺ እሺ ወንድሜ ዋሽ አይዞሽ የኔ እናት እሺ መልካም በዓል ይሁንልሽ እሺ አመሰግናለሁ ላንተ መልካም በዓል ሁላችሁም እንኳን አደረሳችሁ እሺ አመሰግናለሁ በስደት ያላችሁ አይክፋችሁ
አመሰግናለሁ። ስላንቺ መልካም ባልሽ። እሺ አመሰግናለሁ። ጀግና ልታለቅስ ብዬ አስገብቻት አጽናንታ ወረደች። ኤኒዌይ ጋይስ ቀለቤት እንደዛ ነው ነገሩ። ኤኒዌይ ማታ ዛሬ የሚገባ አይመስለኝም፣ ግን እንጃ። አንተ ደግሞ ትንሣኤ ግን መች ነው የሚደርሰው? ጓጉቻለሁ ደግሞ ትንሣኤ እስኪደርስ ርዕስ ላስቀይር እንዴ። አዲስ ዘፈን ሊለቀቅ ስለሆነ ነው ጓጉቼ እየጠበቁ። የማን ዘፈን ነው እንዴ? ቴዲያችን ነው። ቴዲ ነው ቴዲ አፍሮ እንደዛ እያለ ነበር። እኔ እንጃ ብዙ አልሰማሁም እኮ ታውቂያለሽ ማለት። ኧረ እኔ ቴዲ አፍሮ ዘፈን ቴዲ አይመቸኝም እላለሁ፣ ግን ዘፈኑ አምልጦኝ አያውቅም። ወጣ ሲባል ሰው ቀድም የምሰማው እኔ ነኝ። እግዚአብሔርን አሁን ራሱ እንዴት ሰፍ ብዬ የጠበቅኩ እንደሆነ። ቴዲ አፍሮ ብዙ አይመቸኝም። የሚመቸኝ መሰለሽ ኤፍሬም ታምሩ። ሁለት የማይገናኝ ሰው እኮ ነው እያገናኝ ያለው። ቴዲ ዲስ ጄኔሬሽን ነው፣ ኤፍሬም ታምሩ ያኛው ጄኔሬሽን ነው፣ የማይደገም ጄኔሬሽን ነው የሱ። ገባ እነ ቴዲ እና ኢቨን ማዲንጎ ማዲንጎ ማለት ዘፋኝ ነበረ፣ ነፍሱን ይማረው። በቃ የማይደገሙ ዘፋኞች አሁን ከርተታይ ስልሽ ምናምን የሚሉ ዘፈን አለ። 90 ዘፋኞች አይደገሙም። የአሁኖቹ ሰው ዘፋኞች አሉ ቁራል ናቸው። የኔ ስደተኛ ምናምን እሱማ ያስለቅሳል እኮ። ቲቪ ስገፍተው የኔ ቲቪ ዩቱብ ላይ ስትገቢ ማለት ነው፣ የኔ ቲቪ ብትገቢ እና ዩቱብ ከላይ የምታገኘው ዘፈን እሱ እና የሚለው ዘፈን ሁሉ ጊዜ ነው መጀመሪያ ነው ደጋግሜ ነው ሰደው የምሰማው። ማዲንጎ ጣፋጭ ዘፋኞች ነበሩት። አይ ቴዲ አፍሮ ይችላል እውነት ለመናገር ዘፈን ጎበዝ ነው። የሚጠቀማቸው ዘፈኖች ወቅቱን ጠብቀው የሚመጡ እኔ እሱ አይመቸኝ እንጂ ዘፈኑን አልክድም። በጣም ከነሱ የእሱ ዘፈኖች የሚመቹኝ አሉ። አሁን ሀያል ሀገር ምናምን የሚለው እሱን አንዳንድ ዘፈኖች አሉ ሞዱ፣ ግን እንደ ሀያል ሀገር ሌሎች ዘፋኞች አሉ። ያ ጎዳና ፊዮሪና ምናምን የሚለው ዘፈን ፊዮሪ ነው። ሌጓል አስመራ የሚለው ዘፈኑ ቴዲ አፍሮ ዘፈኑን የቱን መርጠሽ የቱን ትያለሽ ብትለኝ የምመርጠውና የምትወው ዘፈን የለውም እውነት ለመናገር በጣም። ግን አሁን ዳግማዊ ትንሣኤ ላይ ዘፈን የሚለቁ አርቲስቶች ተበሉ። በቃ የሚሰማቸው የለም። ሲያሳዝኑ ብዙ ተከታዩ ምናምን አይደለም ቴዲ አፍሮ። ግን እስኪ እንሰማለን ደግሞ ሶሻል ሚዲያ ላይ ከስንት ዓመት በኋላ እኮ ነው አልበም የሚለቀው። 2012 ነው የመጨረሻ የለቀቀው አልበሙን፣ ጥቁር ሰው የሚለውን መሰለኝ። ጥቁር ሰው መሰለኝ የመጨረሻው አልበም የነበረው። አሁን ደግሞ ከቻሳ ብሏል አባቴ። ከትግርኛ ዘፈን ማን ተወጃ ከድሮ እያሱ በርሄ በህይወት ያሉ እንዴ ምን ጥያቄ ያለው? አብርሽን ነው አንደኛ ነው አብርሃም ገብረመድህን ነው። ምን ነው እነሱ ከሱ ጋር የምትጠጋጋ ዘፋኝ አለ? አላስጨረስከኝማ። አንድ እኮ ነው እያስመረጥከኝ ያለው። ገና አንድ ብዬ ሳልጨርስ ነው። አንድ ነው ያልኩሽ። አንድ ካልከኝ አብርሽ፣ ሁለት ምረጭ ካልከኝ ግን ሰሌንም በሁለተኛ ደረጃ ማስቀምጠው ዘፋኝ ነው። አሁን ያሉት ከትግርኛ የትግራይ ሳይለድ ከትግርኛ ላይ ሁሉም ከትግርኛ አንደኛ ዘፋኝ እንደ ሰሊም ነው ይመጣ ያለው። የራሳቸው እንትን አላቸው። ኧረ ዘፈኑ ለራሱ መድኃኒት ነው። እናቴ ትውት በስመ አብ ወወልድ ወመንፈስ ቅዱስ ሰለሞን መድኃኒት ነው እንጂ ስለሌላ የሚደርስበት የለም። እውነት ለመናገር ግን እንደ ምርጫ በሰንጠረዥ አስቀምጫቸው ብትለኝ የኔ መጀመሪያ አብርሃም ነው የሚዘፍንና ግጥምና ዜማ ተቀብሎ የሚዘፍን አንድ አይደለም። ባሻ ሰሊኩ ቁጭ ብሎ ራሱ ነው የሚገጥመው የሚዘፍነው። እሺ አረሰሊ በስማ አረሰሊ ካለህ ደግሞ ስማኝ አባቴ፣ ለምንም እኔ ስልኩን ልስጥህ ከመጣ አድናቂው እንደዚህ አድናቂ ኮንክ ላገናኘህ እንዴ? ስሜ ለራሱ እኮ የሰሎሞን ዘፈን ስም እኮ ነው። አሞራ ሰማይ የሚለው የቀረች ነው እንዴ? በቃ አገናኛቸዋለሁ በዋትስአፕ ግሩፕ። ኧረ እናመጣለን። ስፖንሰር ሆናለሁ ብዬ አመጣዋለሁ። ሱር ለአውሮፓ ማርያምን ማርያምን
ኮንሰርትም ከፈለገ አልሄድም ካለ ኮንሰርትም አያገባኝም። የራሴ ብቻዬን የምሰማው ስቴጅ ከፍታለሁ፣ ለብቻ ይዘፍናል ቁጭ ብዬ ቀሰማለሁ። ማርያምን ወይ ደግሞ ቀርበህ ብታገኘው እንደዚህ ቁጭ ብላችሁ ብታወሩ ደግሞ ፍቅር ይጨምር ነበር። ምን አይነት ዲሰንት ሰው መሰለ፣ ስርዓቱ ሲያወራ፣ በዛ ላይ ጨዋታ አዋቂ ነው። ጥርስህ አይከደንም አብረው ተቀምጠ በቃ ዝም ብሎ ነው የሚያስቅ። ስርዓቱ ስርዓት እንዳይመስል በቃ የሰው ልክ ነው እሱ። በቃ ማርያምን የሰው ልክ። በጣም በጣም ሙዶ ዘፋኝ ከትግርኛ ቢኖር ሰለሞን ከሁሉም ማለት ነው። የሰው ጥግ ነው በጣም ከትግርኛ የሚደርሰው የለ በጭራሽ። ምርጥ ሰው ነው በጣም። አንተ በህይወት ካሉት ያለው እኛ ከሞቱት እኮ አይደለም ያለው። ከሞቱትማ ሺህ መቶ አሉ ግን ከሞቱማ ስራቸው ያው የሆኑ በጣም ብዙ አሉ። ከቆንትን ውስጥ ምርጫ ውስጥ የማይገቡ ዘፋኞች አሉ። ከህይወት ነው የተባለው እንግዲህ መረጥን። ከታጋዮች ዘፋኞች ካሉ ደግሞ ላይክ ማን አለ? ከድሮም ጀምሮ ታጋዮች የነበሩና ካሉ ማለት ነው በህይወት ገብሩ ፋኑ ደስ ይላል። ገብሩ ፋኑ የሚገርም ዘፋኝ ነው። ከአማርኛ ዘፋኝ ማዲንጎ መርጠሃል? በህይወት ካሉት ከሞቱት? እሺ በህይወት ካሉት ከሞቱት ማዲንጎ፣ ኤፍሬም ታምሩ አልከኝ። ኤፍሬም ታምሩን ብለኸኝ እኔ ደግሞ ከአማርኛ ዘፋኝ ስማ ከልብ የገባሽ ስማ እንትን አሌክሶ ለእኔ በምድር ላይ ማለት ነው ዘፋኝ ሁሉም ዘፋኝ አደንቃቸዋለሁ። ግን በቃ እንደኔ ዋን ኤንድ ኦንሊ የምለው አይፈጠርም የምላቸው በአለም ላይ 3 ዘፋኞች አሉ ለእኔ ማለት ነው። ከኢትዮጵያ ዘፋኝ ቴዎድሮስ ታደሰ ዋን ኤንድ ኦንሊ መቼም የማይደገም ዘፋኝ ለእኔ ቴዎድሮስ ታደሰ። ከውጮች ደግሞ ከአፍሪካውያን ማለት ነው ቦብ ማርሊ እና ቱፓክ። እነዚህ 3ቱ ዋን ኤንድ ኦንሊ ፎሬቨር የማይደገሙ ናቸው ለእኔ። ደስ የሚልሽ ነገር እኔ ከትግርኛ ከአማርኛ ውጭ ዘፈን አሰማለሁ። ላይክ አረብ ሰማለሁ ዘፈኖች፣ አንዳንድ አረብ ሰማለሁ። 3 ብቻ ነው ሰማው፣ ከዛ በላይ አልሰማም። አማርኛ ሰማለሁ። አሁን ደግሞ ትንሽ ፍሬንች ጀምሬያለሁ እንጂ አልሰማም ነበር መጀመሪያ። ትግርኛ፣ አማርኛ እና አረብ ብቻ ነው ሰማው ዘፈን። በቃ ከሁሉም ያሉት ደግሞ አንደኛ በአለም ላይ ዘፈን የሚሰማ ቢኖር ደግሞ እንደገና ሰሎሞን ሰሌ ከአለም ላይ ያሉትኝ ከሞቱትም ካሉትኝ ማለት ነው። ወይኔ ደግሞ ቴዎድሮስ ታደሰ አሁን ያሉት መቼም አይደገም። በተለይ እነዚህ ወጣቶች አሁን ያሉትኝ ዘፋኞች ቁራሌው ብቻ እኮ ነው ያለው። ቁራሌው የሚለው ዘፈን እንደዛ ናቸው እኮ ዘፈን የለም እኮ። እናቴ ነው 1000 ዘፋኝ አሁን ያለው አምጥተህ ጨፍልቀህ ለራሱ አንድ ሰሌን አያክሉም። እናቴ ነው ዘፋኝ አለ ሲጀመር ዘፋኝ አለ አትበልባውን የለም እኮ። በቃ ዘፋኝ የቆመው 90s ላይ ነው። በቃ የ90s ዘፋኝ ከነ ሰሌ ከነ ቴዎድሮስ ታደሰ ከነ ቴዎድሮስ አሁን ቴዲ አፍሮ እነ ማዲንጎ ምናምን እነ ታምራት ደስታ እዛ ጋር ነው የቆመው ዘፈን። በቃ አሁን ላይ ዘፋኝ የለም እኮ። መተው አልቅሶብን ነው የሚሄዱት። የሆነ ዛሬ ሰምተው ነገ ማት ደግሞ ዘፈን ነው እየወጣ ያለው አሁን ላይ። የሆነ አሁን ሰለሞን የነ ምናምን ዘፈን ቆይ ዋትስአፕ ላይ የሆነ ጽፍልሻለሁ። ቆይ አሁን እዚህ ህፃናቶቹን አትጥራቸው። እነሱ ዘፈን ነው ዘፈን አይደለም። እዚህ ጋር ምን በዋትስአፕ አትላክልኝ። እዚህ ጋር ዱርጋ ሀዩ አብዚ ላይ ረሺ እነዚህ አሁን ዘፋኞች ሊባሉ ነው። ሃይ ቢቢ ምነው ፍቅርሽ አይቀራ። ሃይ ቢቢ እነዚህ ህፃኖች ቢሰሙ ደንግጠው እንቅልፍ እኮ የሚያሰጡ ዘፋኞች ናቸው። አንተ ምን ነካ? እኔ ራሷን ዘፋኝ ለሆን እያሰብኩ ነው። አንተ